እንዴት ነይ ያበደ ነው። አንቺ ያምርብኛል። ኧረ ጉዴ ፈላ። ሀይሚና ቡራ ተሞሸሩ። ሙሽራው በጣም አምሮባታል። ሙሽሪትም እጅግ በጣም አምሮባታል። እንግዲህ ሀይሚና ብሩክ እንኳን ለዚች ቀን አበቃችሁ። እጅግ በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ ባለሙሉ ተስፋ ነኝ። ይህን ፕሮግራም እንግዲህ ሰርፕራይዝ ያደረገው ወይም ያዘጋጀው ብሩክ አለማየሁ ነው። እንግዲህ ሀይሚ ባለፈው በፕራንክ መልኩም እሷ ሰርፕራይዝ አድርገው ነበር። የዛሬው ደግሞ ይለያል። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ እያልኩኝ እንግዲህ የሀይሚና የብሩክን ቪዲዮ እውነት ለመናገር የአጋጣሚ ነገር ሆኖ ከኔትወርክ ውጭ ነበርኩኝና እነሱም መሸት ብለው ነው የለቀቁት። ቪዲዮዋቸውን በደንብ አላየሁትም፣ ምክንያቱም ኔትወርክ እያስቸገረኝ ነበር፣ ዳታ ላይ ማለት ነው። አንዳንዴ ዳታ ዩቱብ አያስገባችሁም ያስወጣችኋልና በቃ እኔ ራሱ ቪዲዮ አልሰራውም፣ ግን ቪዲዮቸውን ምንም ቢሆን እየተቆራረጠ አይቼዋለሁ። በጣም ደስ ብሎኛል። እኔ ባልሰራም ችግር የለም የኔ ይደርሳል ማለት ነው። እና ያው ሳልሰራ በመቅረቴ ግን በጣም ይቅርታ፣ በኔትወርክ ምክንያት ነው። እግዚአብሔርን ከኔት ውጭ ነበርኩኝ፣ በጣም እያስቸገረኝ ማለት ነው። እና ቪዲዮቸውን ለማየት እየጓጎ በቃ እያቆራረጥኩ ነበረ ዘይ የነበረው ዳታ እያስቸገረኝ ማለት ነው። ያው ታውቃላችሁ አብዛኛውን እኔ ውጭ ነው የምውለው፣ ብዙ ጊዜ ተናግሬ ያለው እና ቪዲዮን የምታዳምጡ ሰዎች ያው ትረዱኛላችሁ ብዬ አስባለሁ። ጨረቃዎች በጣም አምሮባቸዋል፣ ደስ ብሎኛል። እኔ እንኳን ቪዲዮ ባልሰራ ችግር የለም ይደርሳል። የእነሱን ደስታ በማየቴ ግን በጣም እድለኛ ነኝ፣ የምሬን ማለት ነው። ማለት በቃ የእነሱን እስከ ጥግ ድረስ ማየት ነው የምፈልገው። እንግዲህ ብሩክ በጣም ከሚባለው በላይ አመስጋኝ ነው። በጣም የሚመቸኝ ክፍል ቢኖር ብሩክ ከሚናገራቸው ነገራቶች አመስጋኝ ነው። በየትኛውም ሁኔታ በመጀመሪያ ፈጣሪውን ያመሰግናል። ላደረጋቸው ነገር፣ ለተሳካለት ነገር ፈጣሪውን ያመሰግናል። ለወደፊትም ለሚያስበው ነገር ደግሞ እግዚአብሔር ያውቃል፣ ፈጣሪ ያሳካልናል። እኛ እናስባለን፣ ፈጣሪ ደግሞ ይፈጽማል በሚለው በጣም አመስጋኝነቱ ይመቸኛል በጣም ማለት ነው። እና እንግዲህ ያሰባችሁትን ያሳካላችሁ። ሀይሚ ቅመሟ እንግዲህ በጣም አምሮባታል። እንግዲህ እያፈርኩ ነው እያለች ነበርና ረጅም ደቂቃ ነው የተቀረጸው፣ ከ50 ደቂቃ ይመስለኛል። አሁን እንግዲህ በቤታቸው ነው። ቤታቸው ደግሞ በጣም አምሮበታል። ሶፋቸውም ሁሉ ነገር ብዙ ነገር ብሏል ብሩክ። እንግዲህ የመግቢያ ቪዲዮ እሱ ነው ያዘጋጀውም። እንግዲህ ምርጥ ጊዜም እንደሚያሳልፉ ተናግረዋል። ስለ ወደፊት የሰርጉ ሁኔታም ተናግረዋል፣ አንድ ባንድ ማለት ነው። ስለ ቀለበቱም ማለት ነው። እና ብሩክ ቀለበቱን በስነ ስርዓት ነው ማድረግ የምፈልገው ብሏል። ሰምታችኋና በስነ ስርዓት በቤተሰብ ድምቅ ባለ ሁኔታ በቃ ማድረግ ካለብኝ ሁሉ ነገር በስነ ስርዓት ቤተሰብ ባለበት ነው ብሏል። አያችኋ እዚህ ጋር ዩቱብ ላይ የሚሰሩት ነገር የነሱ እንዳለ ሆኖ የሀይሚና የብሩክ እንዳለ የመግባባታቸው ሚስጥር ሆኖ ቀለበትን ማሰሩም ተሞሸሩም ምንም አሉ የነሱ እዚህ ጋር እየተግባቡ እየቆዩ ቀለበቱን ደግሞ በቤተሰብ ድምቅ ባለ ሁኔታ በስነ ስርዓት እንደሚያደርግ ሰርጋቸውም እንግዲህ ያው በሙሽዬ ቤት እንደሚሆን ያው ቀለበቱን ፓሪስ ላይ እናደርገዋለሁ ብለዋል ቡራ ማለት ነውና እንግዲህ ፓሪስ ይሆናል አይሆንም የሚለውን እግዚአብሔር ያውቃል። ግን በስነ ስርዓት ቀለበቱ እንደሚሆን ተናግሯል ማለት ነው ብሩክ። ስለዚህ እንጠብቃለን። ብቻ ግን ለዚህ ቀን ያብቃን ብለው ሼር አድርጓልና በጣም ደስ ብሎኛል። እግዚአብሔርን ለዚህ ቀን ያብቃችኋው። የምር ለዚች ቀን ያድረሳችሁ ያብቃችሁ። እኛ የምንጠብቀው ይችን ነው። ብሩክ ብዙ ነገር ነው ያለው። እውነት ለመናገር ሰምታችኋል። እሱ ያለውን ለመድገምና ለማብራራት እንግዲህ ረጅም ደቂቃ ያስፈልገኛል ማለት ነው። ግን እኔ የሁለቱንም ቀንጨብ እያረኩ ነው የምናገረው። እንግዲህ ሀይሚ በጣም አምሮባታል። የኔ ትንሽዬ አስቧት እንግዲህ ሙሽሪት ስትሆን ማለት ነው። እና ቤሎም ሂዶባታል በጣም። የብሩክ ምርጫ ደግሞ ይሄ ነው። እንግዲህ እየተለማመዱ ነው ቤተሰብ እየተለማመዱ ስለሆነ በጣም ደስ ይላል። ምንም የሚጎላቸው ነገር የለም። ዋው 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 ብያለሁ። ከሰው አይን ያውጣችሁ።
እኔ ዛሬ ብሰራላችሁም እንግዲህ ያው በእኔ ችግር በኔትወርክ ችግር ነው ብያለሁ። ስለዚህ ጨረቃዎች ፈጣሪ ለዛች ለተባረከች ቀን ያድርሳችሁ ያድርሰን። በጣም ነው ያማረባቸው። በጣም ብሩክ እንግዲህ ኧረ በስመ አብ በጣም ጎበዝ ነው። ግን የምር እንደዚህ በቃ ወደ ቁም ነገሩ እያለፈ እኮ ነው። ወደ ቁም ነገሩ ስላችሁ እንግዲህ ወንድሞቼን ተሎ ተሎ ብዬ እንዲዳሩ አድርጌ እኔ ደግሞ ያው ተሎ ብዙም እንደማይቆዩ ነው የሰርጋቸውን ነገር እንግዲህ ሲያወራ ብሩክ ማለት ነው። እና እነ ሀብትሽ ካገቡ እነሱም ያው ተሎ እንደሚያጋቡ ነው። አስቡት እኔና ሀይሚ ተጋብተን ምናምን የወደፊታቸውን እኮ ነው የወደፊት ማድረግ ያለባቸውን ነው 50 ደቂቃ ያወሩትና በጣም ሀይሚ ነው ሰርፕራይዝ የተደረገችው። በጣም ያምራሉ፣ ቤታቸውም ያምራል። እንግዲህ ቤተሰብም እያመሰገኑ ነው። ብሩክ የጨረቃን ፋሚሊ አመስግነዋል። በቃ በጣም ማለት ነው። እና ብዙ ሰው እየደወለም እንደሚያዋራው ኮመንቱም ራሱ በቃ በጣም እጅግ በጣም ምርጥ የሆነ አስተያየትም እየተሰጣቸው ስለሆነ ሀሳባችን ስላሳካልን እያለ ነበርና ብሩክ ሀሳባችን ስላሳካችሁልን እናመሰግናለን እያሉ ነበር የጨረቃ ፋሚሊ። እንግዲህ እነሱም ሀሳብ አለበት ማለት ነው። እና ብቻ ደስ ይላል፣ ድባቡ በጣም ነው ደስ ይላል። ግን በሰርጋቸው ጊዜ ማን ይዘፍናል እንዴ? ብሩክ ለሀይሚ እስኪ እናያለን። እዘፍናለሁ እያለ ነው እንግዲህ፣ የቀሉን ሊሆን ይችላል። ብሩክ ዛሬ እንደ ሙሽራ አይናፋር ልሆን ነው እያለ ነበርና ብቻ ያምራሉ። እኔ ምን እንደምል ቃል አጥሮኛል። የምሬን ነው የምላቸውና ብቻ ግን እንደ ፈጣሪ ፍቃድ ተጋብተው በአንድ ሆነው በቃ አንድ ላይ እንደሚሆኑ በሙሉ ተስፋ ነው ብሩክ የተናገረው። ሀይሚዬን የሰጠኝን አምላክ እግዚአብሔር ይመስገን ብለዋል። እንግዲህ ሀይሚን የመሰለች ቅመም እንቁ የሆነች ልጅ ስለሰጠው ፈጣሪውን እያመሰገነ ነው። ዛሬ ብቻ ሳይሆን ከመጀመሪያው ጀምሮ ማለት ነው። እና ብቻ ብሩክ ይለያል። እያደረገ ያለው ነገር በጣም ደስ ይላል። ሀይሚ ቆንጆ እንግዲህ ይመችሽ። ምርጥ መከታ ወንድም መካሪ፣ እንደ አባት ምርጥ ፍቅረኛ ባል ቀብራረው ብሩክን ስለሰጠሽ አንቺም እግዚአብሔርን አመሰግኝ። አንቺም ራሱ በጣም እድለኛ ነሽ፣ ቡራም እድለኛ ነው። ብቻ ሁለታችሁ ምርጥ ናችሁ፣ የምሬን ማለት ነው። እና እንግዲህ ለሰርጉ ስሟንም ሲናገር ነበርና ወርቅነሽ ነው ምላሽ ስም አውጡ ከተባለ እያለ ነው እንግዲህ። ወርቅነሽ ማለት ብዙ ወርቅ ይገባላታል ወይ እያለች ነው። ሀይሚ ደግሞ እንግዲህ ሀይሚ እኮ በቃ ያልተቻለችም፣ የምሬን ማለት ነው። ያም ሆነ ይህ የጨረቃ ፋሚሊ እንኳን ደስ አላችሁ። ሀይሚና ቡራ እንግዲህ በእነሱ ሁኔታ ተሞሽረዋል። በቤተሰብ ሁኔታ ነው